የሰው ሃይማኖት ሳትነካ አንተ የተቀበልከውን መስክር የተባልከውን ወንጌል ስበክ። የሰው ሃይማኖት ለምን ትነካለህ? አንተ ጴንጤ እያልክ ስለነበር ነው። መናፍቃን እያልክ አልነበር ስትሰብክ የነበረው? አዳምጠኝ። ለምን ትነካለህ? የሰው ሃይማኖት አልነካውም። ኢየሱስ ክርስቶስ ነው የሚያድነው ነው ያልኩት። ስለዚህ ወገኖቼ ደሜ ኢየሱስን ከሰበከ ተቀበሉት። ኢየሱስን ከሰበከ ተቀበሉት። ድርጅት ከሰበከ ግን እንዳትቀበሉት። እሺ ስማኝ። አሁን አንተ ያልከውን ማለት ነው። አሁን አንተ ያልከውን እኛ ኦርቶዶክሳውያን እናምናለን። ወጥተህ ስለማን ነው የሰበከው? እንቀበላለን። ወጥተህ ስለማን ነው የሰበከው? ወንጌል ብለህ ስለ ኢየሱስ ክርስቶስ፣ ስለ ቤተ ክርስቲያን፣ ስለ ድርጅት ነው የሰበከው። በምን አወቅ? ይኸው እየሰማሁህ አይደል እንዴ? ወደዚህ ድርጅት ተመለሱ አይደል ያልከው? እሺ እኔ ወደ አንተ ልምጣ? እኔ ወደ ክርስቶስ ና፣ ወደ እኔ አይደለም የምትመጣው። የት አገኘዋለሁ ክርስቶስን? ክርስቶስን ራስህ በመጽሐፍ ቅዱስ ማንበብ ታገኘዋለህ። የት አገኘዋለሁ ክርስቶስን? የት ነው የት አገኘዋለሁ? መጀመሪያ ክርስቶስን ለማመን ፈቃደኛ ነህ? ልጸልይልህ? የት አገኘዋለሁ? መልስልኝ። ክርስቶስን የት ነው ልጸልይልህ? ቆይ የምለውን በልና ከዛ ክርስቶስን የትም ታገኘዋለህ። መልስ። ክርስቶስን የት ነው የማገኘው? የት ነው የማገኘው? ኤኒዌር፣ የፈለክበት ቦታ። ቡና ቤት? አንተ ያለበት ቦታ። አዎ፣ መኪና ውስጥ ታገኘዋለህ። ቡና ቤት ታገኘዋለህ። መኪና ውስጥ ማን ያስተምረኝ? መኪና መጽሐፍ ቅዱስ ያስተምራል። ከፈለክ ሰዎችን አገናኛለሁ። የት ነው ያሉት እነዛ ሰዎች? የፈለክበት ቦታ ስለ ክርስቶስ የፈለገ ቦታ ሄደህ ተማር። አሁን ይኸውልህ ስማኝ። አንተ አማኑኤል ነህ አይደል? አማኑኤል ምን ታደርጋለህ? ለምን ታደርጋለህ? አማኑኤል እግዚአብሔርን ሰዎች ጋር ሼር አደርጋለሁ። እግዚአብሔርን ቃል ምን ታደርጋለህ? የእግዚአብሔር ሰዎች አማኑኤል ነው እንደሚገኙት የፈለክበት ቅርብ የሆነ ቦታ ሂድ። ቡና ቤት ለምን አትገኝም? ቡና ቤት ለምን አትገኝም? ምን ታደርጋለህ? ቡና ቤት አንተ ትሄዳለህ እንዴ? ቡና ቤት አበዛ። ምን ታደርጋለህ? አማኑኤል ውስጥ ምን ታደርጋለህ? አይደለም ቡና ቤት አበዛ። ደሜ ምን ታደርጋለህ? ቡና ቤት ለምን አትገኝም? አረ ቡና ቤት እኛ እንሄድም፣ የኛ አይፈቀድም። አማኑኤል ምን ታደርጋለህ? እግዚአብሔር አማኑኤል ብቻ ነው የሚገኘው። ቡና ቤት ለምን ቡና ቤት በእኛ አይፈቀድም። ደሜ ቡና ቤት በእኛ አይፈቀድም። ለኦርቶዶክስ እኔ አላውቅም እሱን። አንተ ነህ ያልከው እሱን። ስለዚህ አንተ ነህ ያልከው። አንድ ነገር ለየልኝ። ኦኬ አንድ ነገር ለየልኝ። እግዚአብሔር ቡና ቤት ውስጥ የለም አልክ። እኛ ግን ይኸውልህ እግዚአብሔር ሁሉ ቦታ አለ። አሁን እግዚአብሔር የለም አልክ እኮ። ሁሉ ቦታ አለ አላልኩም? ሁሉ ቦታ አለ። ሁሉ ቦታ ካለ ቡና ቤት ለምን አትገኝም? የእግዚአብሔርን ቃል ሼር የማደርገው ከእግዚአብሔር ሰዎች ጋር ነው። ለምን አትገኝም? ቡና ቤት ጋር የእግዚአብሔር ቃል የእግዚአብሔር ሰዎች ያሉበት ቦታ ነው ሼር የማደርገው። የእግዚአብሔር ቃል ቡና ቤት ውስጥ አትገኝ። ግን ዞሮ አንተ ሪሊጅን ውስጥ ታቅፋል አለ። እኔ የታቀፍኩት በክርስቶስ ኢየሱስ አምነው ከዳኑ ሰዎች ጋር። አዳምጠኝ። ታቅፋል። ሰዎች ከዳኑ በኋላ ወደ አማኑኤል ቸርች ታስገባቸዋለህ አታስገባቸውም? እሱ መጀመሪያ ስለ ድርጅት አልሰብካቸውም። እኔ ስለ ክርስቶስ አታስገባቸውም። ወደ አማኑኤል ቸርች የምሰብካቸው ስለ ክርስቶስ ነው። ታስገባለህ አታስገባም? ወደ አማኑኤል ቸርች መጀመሪያ የምሰብካቸው ስለ ክርስቶስ ነው። ስለ ድርጅት አልሰብካቸውም። ወደ ድርጅት እኔ ምን አይነት እድሜ እንዳለ ግን ልጅ አለ። እርግጥ እድሜ ትልቁ እንደሆነ አውቃለሁ። እያዳመጥክ ነው እንዴ? በጣም ይገርማል። ሰው ወደ ኦርቶዶክስ ተመለሱ ሲባል ወደ ድርጅት እንዴት ይመለሳሉ? ወደ እንዴ ጌታን የሚያገኝ አንተ ሃይማኖትን ሼር ለማድረግ የእግዚአብሔር ቃል ለመማማር አማኑኤልን መረጥክ። ሰዎች ወደ ኦርቶዶክስ ስንል ግን ለእግዚአብሔር ቃል ለመማማር እንደሆነ አልገባህም። የእግዚአብሔር ቃል እንዲማማሩ እንደሆነ አልገባህም። አየህ የእግዚአብሔር ቃል ለመማማር እንደሆነ የምንጠራቸው አልገባህም። አልተረዳህም። ይኸው ጓደኛዬ ስንት ነው የሚመጣው? አልገባህም። ለአንተ እውነት ነው፣ ለእኛ ግን እውነት አይደለም። የማባት ለማንኛውም እሺ፣ ሌላ ሰው አከስቴ ሰላም ደሜ። ሰላም ወንድማችን፣ እንዴት ነው? ሰላም ነው? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። እሺ ምን ልታዘዝ? ከቤተክርስቲያን ከሙሉ ወንጌል። ኦኬ ከሙሉ ወንጌል። እሺ ምን ልታዘዝ?
ያው አሁን እያወራችሁበት ባለው ነገር አስተያየት ለመስጠት ነው። እሺ ያው ከዚህ በፊት እንዳለ እግዚአብሔር ሁሉም ቦታ ያለ ነው። ያው ቅድሚያ በክርስቶስ ማመን ብቻ ነው እንጂ ከድርጅት በፊት ክርስቶስ ይቀድማል። ክርስቶስን ምን ብለህ ነው የምታምነው? አዳኝ እንደሆነ ነው። ከምንድን ነው የሚያድንህ? ከዘላለም ሞት። ማን ነው የዘላለም ሞት እንዳለ የነገረህ? መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ማን ሰጠህ? እግዚአብሔር። እንዴት አድርጎ? እንዴት አድርጎ ማለት እግዚአብሔር መጽሐፍ ቅዱስን ከላይ ነው የሰጠህ? እንደ ቁርአን ወረደልህ? ለምን? እሱንማ ታውቀዋለህ። እሱ ምን አውቀዋል? ንገረኝ እንጂ አሁን እኮ መጽሐፍ ቅዱስ ነገረኝ። መጽሐፍ ቅዱስን ማን ሰጠህ? በመንፈስ ቅዱስ መሪነት ነው እኮ በመንፈስ ቅዱስ መሪነት። አንተ ጻፍከው? አንተ ነው የጻፍከው? አላልኩም። እኔ ጻፍኩት እኮ አላልኩም። ስለዚህ ማን የጻፈልህ? ማን ጽፎ ሰጠ? በመንፈስ ቅዱስ መሪነት ቅዱሳን ጻፉት። እነ ጳውሎስ እኮ እነማን ናቸው? ይታወቃሉ ወይ? እነዛ ቅዱሳን ምንድነው ሃይማኖታቸው? ይታወቃሉ እኮ። ሃይማኖት ስለማይታወቅ እኮ ነው። በክርስቶስ ማመን ብቻ ነው። በቃ ወንድሜ ይኸውልህ፣ እኔ አሁን የምነግርህ ማለት ነው ትውፊቷን ቀኖኗን ጠብቃ የመጣች ከሐዋርያት ዘመን ጀምሮ ቅብብሎሿን አድርጋ የመጣች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ገባህ አይደለም? እሷ ይዛ በመጣችው መጽሐፍ ቅዱስ አንተ አንብበህ ዛሬ በእሷ ላይ ተነስተህ እንዲና እንዲህ የምትለው ኦርቶዶክስ ባትኖር ኖሮ መጽሐፍ ቅዱስን አታውቅም ነበር። ገባህ? አታውቅም ነበር። ኦርቶዶክስ ባትኖር ኖሮ መጽሐፍ ቅዱስን አታውቅም። ይኑር አይኑር አታውቅም እኮ። መጽሐፍ ቅዱስ እንዳለ የነገረች ይቺ ቤተክርስቲያን ናት። ገባህ? ይቺ ቤተክርስቲያን ለእኛ የነገረችን ሌላ ማን አለ? መጽሐፍ ቅዱስ በኦርቶዶክስ ቤተክርስቲያን የተጻፈው ማን የነገረች? የተጻፈው በእነሱ ነው ወይ? የነገረች ያስተማረች የተጻፈው እያልኩ አለ። ያስተማረች የተጻፈውማ መጽሐፍ ቅዱስ የተጻፈው በመጽሐፍ ቅዱስ ጸሐፊያን ነው። ለምሳሌ ጳውሎስ 13 መጽሐፍ ጽፏል። ዮሐንስ 5 መጽሐፍ ጽፏል። ማቴዎስ 1፣ ማርቆስ 1፣ ሉቃስ 2፣ ጴጥሮስ 2 እያለ አዲስ ኪዳን ላይ ይሁዳ 1፣ እንደገና ይሁዳ 1፣ ሌላ ማን አለ? ያዕቆብ 1። እነዚህ እያለ መጽሐፍ ቅዱስ ተጽፎላል። አዲስ ኪዳን ይሄን ጽፎላል። ግን እነሱ የጻፉት መጽሐፍ ደግሞ ከተለያየ አንግል ሰብስበው ካኖናይዝድ አድርገው ደግሞ የሰጡ በሐዋርያዊ ቅብብሎች የሚያምኑ የቤተክርስቲያን አባቶች ናቸው። አትናቴዎስን ጨምሮ ማለት ነው። ታውቀዋለህ? አትናቴዎስን ጨምሮ ብዙ የቤተክርስቲያን አባቶች ተመካክረውበት ተነጋግረውበት ለሕዝቡ ይጠቅማል ብለው የሚያስቡትን ነገር 318 ሊቃውንት ወይም ደግሞ የቤተክርስቲያን አባቶች በተነጋገሩበት መጽሐፍ ቅዱስ ቃኖን ሆኖ መጣ። እቺ ኦርቶዶክስ ተዋሕዶ ዓለም አቀፍ ቤተክርስቲያን ነበረች የዛን ጊዜ ማለት ነው። ዓለም አቀፍ ገባ? መረጃ አለ። እነ ጳውሎስ ኦርቶዶክስ መሆናቸው ቸርች ሂስትሪ አንብብና ከዛ በኋላ ኦርቶዶክስ ተብሎ የተነገረውን ልንገርህ። መጀመሪያ ወይንም ኦሪየንታል ኦርቶዶክስ ተብሎ የተነገረው ከ451 በኋላ ነው። ገባ? የቤተክርስቲያን መከፋፈል መሰነጣጠቅ ከ451 በኋላ ብዙ ዲኖሚኔሽኖች ተፈጠሩ። የተለያየ ዲኖሚኔሽኖች ካቶሊክን ጨምሮ ጆቫ ዊትነስን ጨምሮ ፕሮቴስታንትን ጨምሮ ገባለ። ከዛ ደግሞ 16ኛው ክፍለ ዘመን ላይ ራሱ ፕሮቴስታንት በ3 ነው በ4 አሁን ደግሞ በ45,000 ዲኖሚኔሽን ስንጥቅጥቅ አሉ። 16ኛው እና 14ኛው ክፍለ ዘመን ላይ ማለት ነው። ተረስተኛ ሶዛት እነዚህ ቤተክርስቲያኖች ቀኖኗን ጠብቃ ትውፊቷን ጠብቃ አሁን ላይ አንተ በድፍረት እንድትናገር ያሰረች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ምኑን ነው በድፍረት የተናገርኩት? መጽሐፍ ቅዱስ አለኝ ብለህ ክርስቲያን ነኝ ብለህ እንድትናገር ያስደረገች ኦርቶዶክስ ናት። አይደለም ክርስቶስ ነው፣ ኢየሱስ ክርስቶስ ነው። እኔ ክርስቲያን የማታውቀውን ባትናገር መልካም ነው። ከካቶሊክ ኦርቶዶክስ አልወጣችም። እሺ ብራዘር፣ እሺ 1050 ላይ ከካቶሊክ ቤተክርስቲያን ኢስተር ኦርቶዶክስ ናት የወጣችው። እሺ አባ ኢስተር ኦርቶዶክስ። ኦሪየንታል ኦርቶዶክስ ግን ዓለም አቀፍ ክርስቲያን ቤተክርስቲያን ስለነበረች
ከማንም አልተገነጠለችም። ራሷን ጠብቃ ነው የተወችው። ኢስተር ኦርቶዶክስ ግን 1050 ላይ ከካቶሊክ ቤተክርስቲያን ለቃ ወጣለች። እሺ ብራዘር፣ እና ይሄ ነው ወንድሜ። ቸርች ሂስትሪ አንብብ። ፍቃደኛ ከሆንክ ደግሞ በኔ ግብዣ መድሎተ ጽድቅን ገዝቼ ልባርክ። ምን ይመስላል? የት አካባቢ ነው ያለው? ምንድነው? ምን ልባርክ ነው ያልከኝ? መድሎተ ጽድቅን ገዝቼ ልስጥ። ያ መጽሐፍ ቅዱስ ነው ወይስ ምንድነው? አይ እውቀትን እንድታዳብር ነው። መጽሐፍ ቅዱስንማ ታውቀዋለህ፣ አውቃለሁ ብለህ እውቀትን እንድታዳብር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አይነት አስተምሮ እንዳላት ትረዳ ዘንድ ይሄን መጽሐፍ ልስጥ። ፍቃደኛ ከሆንክ ማለት ነው። ፍቃደኛ ባይስ ትሰጠኛለህ። የት አካባቢ ነው ያለው? እኔ ወደ ቤተል አካባቢ ነኝ። በቃ ቤተል አካባቢ ካለ ማለት ነው 4 ኪሎ ጋር ሂድና አንድ መጽሐፍ እኔ ከፍላለሁ። ሂድና አንድ መጽሐፍ መድሎተ ጽድቅ ብለህ ቅጽ 1 ብለህ አገናኝ ልጅቷን 4 ኪሎ ስላሴ ዩኒቨርሲቲ ታቋላለህ። 4 ኪሎ ስላሴ ቤተክርስቲያን ቴንኪው ስላሴ ቤተክርስቲያን ጋር ሂድና አንድ መድሎተ ጽድቅ መጽሐፍ እኔ እሰጣለሁ። ገንዘቡን እኔ ከፍላለሁ። ሂድና ቅጽ 1 ስጪኝ በላት፣ አገናኘኝ። ከዛ በአካውንታቸው አስገባለሁ። አካውንታቸው ስላለኝ ማለት ነው። እሺ ወንድሜ። ኦኬ። በምንድን ነው አንተ ማገኘው? በስልክ 0910 ያዙ ስልኬን። እሺ ልጃለኝ ማለት ነው። ሞቀብኝ ታውቃለህ። ኦኬ ነው ቀዝቀዝ ነው። ግን አንተም ያው ወደ ክርስቶስ መመለሱ ይሻላል። ቤተ ክርስቲያን አሁን እምልን ታደርጋለህ ወንድማችን። አረጋለሁ። ለአንተም ምክር ስላለኝ ነው። ምክር ሀሳብ ከተቀበል ጴንጤ ነበርኩ 16 ዓመት ጴንጤ ነኝ። ለየትኛው ቤተ እምነት ልከራከር? ሰው ከዳነ በኋላ የትኛው ቤተክርስቲያን ስላስገባ፣ ሙሉ ወንጌል ላስገባ፣ መካነ ኢየሱስ ስላስገባ፣ ቃለ ሕይወት ላስገባ፣ ስንጥቅጥቅ ያለ ዲኖሚኔሽን ያለ ገባ። ስንጥቅጥቅ ያለ ማለት ወደ ኋላ እኮ ነው አንተ የተመለስከው። ክርስቶስን ከመስበክ ይልቅ ስለ ቤተ ክርስቲያን አመጣጥ ሂስትሪ ላይ ትኩረት አረክ። በቃ በውስጥ አውራኝ፣ በውስጥ አፍልኝ። እሺ አባቴ፣ በውስጥ አፍልኝ እያሉ ነው። በውስጥ አውራኝ።